እንኳን በሰላም ወደዚህ ቻናል መጣችሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮዎችንም ላይክ አድርጉ። ቪዲዮቹም ለሌሎች እንዲደርስ ሼር አድርጉላቸው። ቴንኪው። መጽሐፍ ቅዱሱ ላይ የራሳቸውን አስተምሮ ጨምረው ከክርስትና የወጡ። በዚህ ክፍል ደግሞ የመጽሐፍ ቅዱሱን አስተምሮና የራሳቸውን ፍልስፍና አቀናጅተው ባዘጋጁት ቅዱስ መጽሐፍ ከክርስትና የወጡና ብዙ ተከታዮች ያፈሩትን ባኢ፣ ሞርሞን፣ ክርስቲያን ሳይንስ፣ የዩኒፊኬሽን ቤተክርስቲያን፣ ሽንቼ ኦንጂ እና የአዲሱን ትውልድ እንቅስቃሴ የሚባሉትን ሃይማኖቶች በስፋት እንመለከታለን። እነዚህ ሃይማኖቶችም የሚመሩት ከመጽሐፍ ቅዱሱ በኋላ በወረደላቸው መጽሐፍት ሲሆን መጽሐፍቱም የመጽሐፍ ቅዱሱን አስተምሮ ከመስራቹ አስተምሮ ጋር በማዳቀል የተፈጠሩ መጽሐፍት ናቸው። በዚህ ክፍልም የእነዚህን ሃይማኖቶች አስተምሮ በዝርዝር በመመልከት የሁሉንም አጠቃላይ ሀሳብ በአንድ ላይ እንመለከታለን። በመጀመሪያም ባኢ ወይንም ባሃኡላህ። ይህ ሃይማኖት የተመሰረተው በ1844 ዓ.ም ራሱን ባብ ወይንም ዘጌት ብሎ በሚጠራው ሚርዛ አሊ ሙሐመድ በሚባል የሺዓ እስልምና ተከታይ በነበረ ኢራናዊ ሰው ነው። ይህም ሰው ራሱን ሙሐመድ ከዘሬ ይመጣል ያለው ማህዲ እንደሆነ ይናገራል። ባብ ይህንን ሃይማኖት ለመመስረት ምክንያት የሆነውም ሃይማኖቶች በሙሉ መነሻቸው መለኮታዊ ነው፣ የሚለያዩትም አስፈላጊ ባልሆኑ ጥቃቅን ነገሮች ነው። በዚህም ሁሉም ሃይማኖቶች መዋሃድ ይችላሉ በሚል እምነቱ ነበረ። በዚህም ባብ በዋናዎቹ ነቢያት ይህም በአብርሃም፣ ሙሴ፣ ቡድሃ፣ ክሪሽና፣ ኢየሱስ፣ ሙሐመድ ነቢይነት የሚያምን ሲሆን ራሱንም በዚህ ዝርዝር ውስጥ ያካትታል። የባኢ ሃይማኖት የሚመራው ባብ ከመጽሐፍ ቅዱሱና ከሌሎች ሃይማኖቶች መጽሐፍት አወጣቶ በራሱ መንገድ ባዘጋጀው አልኪታብ አልአቅደስ ወይንም ከሁሉ የበለጠ የተቀደሰ መጽሐፍ በሚባለው መጽሐፉ ነው። መጽሐፉም የየሃይማኖቶችን አስተምሮ በአንድ ላይ በመጨፍለቅ የተዘጋጀ መጽሐፍ ሲሆን በአንድ ላይ መደባለቅ የማይችሉትን አስተምሮችን ደግሞ ትቷቸዋል። በዚህም በኢየሱስ ክርስቶስ በኩል የተከፈለውን ቤዛነት፣ የሥላሴን አስተምሮ፣ የሂንዱይዝምን ደጋግሞ የመወለድ የሪኢንካርኔሽን አስተምሮ በመጽሐፉ ውስጥ አላካተታቸውም። ሁለተኛ ሞርሞን። የሞርሞን ቤተ ክርስቲያን ጆሴፍ ስሚዝ በሚባል ሰው በኒውዮርክ ከተማ በ1830 ዓ.ም የተመሰረተች ሲሆን ቤተ ክርስቲያኗ በአሁኑ ጊዜ ከ15 ሚሊዮን በላይ አባላት እንዳሏት ይናገራል። እንደ ቤተ ክርስቲያኗ እምነት ሞሮኒ የተባለው መልአክ በ1820 ዓ.ም ለጆሴፍ ተገልጦለት ጆሴፍ የተሰወረውን የወርቅ ሳህን አግኝቶ በላዩ ላይ የተጻፈውን መልእክት እንዲተረጉም አዘዘው። ጆሴፍም መልአኩ የነገረውን የወርቅ ሳህን ኩሞራ በተባለው ተራራ ስር በ1827 ዓ.ም አገኘው። መልአኩም ለጆሴፍ ሳህኑ ላይ የተጻፈውን ምልክት ማንበብ የሚችልበትን ኡሪም እና ቱሚም የተባለውን ትልቅ መነጽር ሰጠው። ጆሴፍም በዚያ መነጽር ጽሑፉን ተርጉሞ ከጨረሰ በኋላ በ1830 ዓ.ም ሃይማኖቱ የሚመራበትን ዘ ቡክ ኦፍ ሞርሞን መጽሐፍ አሳተመ። ይህ መጽሐፍ እንደ ቁርአኑ አዲስ ተብሎ ይቅረብ እንጂ መጽሐፉ በአብዛኛው የተዘጋጀው መጽሐፍ ቅዱሱን ቃል በቃል በመገልበጥና የራስን ፍልስፍናዎች በመጨመር ነው። መጽሐፉ መጽሐፍ ቅዱሳዊ ቃላትን ያዝ እንጂ በውስጡ ብዙ መጽሐፍ ቅዱሱን የሚቃረኑ አስተምሮችን ይዟል። ለምሳሌ እግዚአብሔር እንደኛው ሰው ነበረ፣ ነገር ግን መጽሐፍ ቅዱሳዊ መርሆችን አስቀድሞ በመረዳቱና በእነዚህ መርሆችን በመመራቱ ወደ እግዚአብሔርነት አደገ።
በዚህም ማንም ሰው የሞርሞን መጽሐፍ በሚያስተምረው መልክ የመጽሐፍ ቅዱሱን መመሪያ ከተከተለ ወደ እግዚአብሔርነት ማደግ ይችላል። ሌላው የአዳም በኃጢአት መውደቅ አስፈላጊና መልካም ነበር ይላል። ሌላው ሥላሴ ሥራቸውን በኅብረት የሚሠሩ ሦስት የተለያዩ አማልክት ናቸው ይላል። ሌላው ኢየሱስ የሉሲፈር የመንፈስ ወንድም ነው፣ ስሙም ሚካኤል ወይንም አዳም ይባላል ይላል። ሌላው የክርስቶስ ሞት ያለፈውን ኃጢአታችንን እንጂ የአሁኑንና የወደፊቱን አያጠፋም ይላል። እነዚህም ኢክርስቲያናዊ አስተምህሮች ናቸው። ሶስተኛ ክርስቲያን ሳይንስ። ክርስቲያን ሳይንስ በ1879 ዓ.ም ሜሪ ቤከር በተባለች ሴት መሪነት በአሜሪካን ሀገር ተመሰረተ። ሜሪ ብዙ ታዋቂነት አግኝታ ሃይማኖት እንድትመሰርት ያበቃትም ሳይንስና ጤንነት በሚለው መጽሐፏ ታዋቂነት ምክንያት ነው። ሜሪ መጽሐፉን ያዘጋጀችው መጽሐፍ ቅዱሱን ከራሷ ፍልስፍና ጋር አቀናጅታ በመጻፍ ሲሆን ሜሪ መጽሐፏ ከመጽሐፍ ቅዱሱ በላይ ስልጣን ያለው መጽሐፍ እንደሆነ ታስተምራለች። ተከታዮቿም ሜሪ ሳይንስና ጤንነት የሚባለውን መጽሐፍ ያዘጋጀችው በመንፈስ ቅዱስ ምሪት በመሆኑ መጽሐፉ ከስህተት ሁሉ ነፃ የሆነ ትክክለኛ የመጽሐፍ ቅዱስ ትርጉም ነው ብለው ያምናሉ። መጽሐፏ የመጽሐፍ ቅዱስ ቃላትን የያዝ እንጂ በውስጡ ብዙ መጽሐፍ ቅዱሱን የሚቃረኑ አስተምህሮችን ይዟል። ለምሳሌ እግዚአብሔር ሰብአዊነት ያለው አካል ማለት ሳይሆን አእምሮ፣ ሕይወት፣ እውነት፣ ፍቅር፣ ፕሪንሲፕል ማለት ነው። ድንግል ማርያም መንፈሳዊ የሆነ ሐሳብ አርግዛ ወለደች፣ ሐሳቧንም ኢየሱስ አለችው። ሰው የፍቅር ሐሳብ ምስል እንጂ ቁስ አካል አይደለም። ኃጢአት፣ በሽታና ሞት የተሳሳተ አስተሳሰብ ውጤቶች ብቻ ናቸው። ኢየሱስም የመጣው ኃጢአት አለ የሚለውን የተሳሳተ እምነት ለማጥፋት ነው። በሽተኞች የሚፈወሱት በሽታ የለም ብለው በመካድ ሳይሆን በሽታ አለመኖሩን ሲያውቁ ብቻ ነው። የኃጢአተኛው ሲኦል ሌላ ነገር ሳይሆን ክፉ ማድረጉ ነው። ቅዱሱም ትክክል የሆነውን ነገር በማድረግ የራሱን መንግሥተ ሰማያት ይፈጥራል። ጸሎት አስፈላጊ ነገር ሲሆን የሚጸለየው ግን ወደ ሰብአዊ አምላክ ሳይሆን መለኮታዊ ሐሳብ ወደ ሆነው አምላክ ነው። የኢየሱስ ደቀ መዛሙርትን የጌታቸውን ኃይልና ሥልጣን አላወቁም ነበረ። ከተሰቀለ በኋላ ያልሞተ መሆኑን እስከሚረዱበት ጊዜ ምንም አይነት ተአምርና አስደናቂ ሥራዎችን አልሠራም። በመቃብሩ ውስጥ ኢየሱስ የተደበቀ መሆኑን ስላላወቁ ኢየሱስ ሞቷል ብለው አመኑ። የመሳሰሉ የመጽሐፍ ቅዱሳዊ አስተምህሮችን ይዟል። አራተኛ የዩኒፊኬሽን ቤተ ክርስቲያን። የዩኒፊኬሽን ቤተ ክርስቲያን በ1950 ስሙ ሰን ማይንግ ሙን በተባለ በደቡብ ኮሪያ በሚኖር የሰሜን ኮሪያ ሰው ተመሰረተ። ሙን የመጀመሪያ ደረጃ ትምህርቱን ደቡብ ኮሪያ ውስጥ የተማረ ሲሆን የከፍተኛ ደረጃ ትምህርቱን ደግሞ በኤሌክትሪካል ኢንጂነሪንግ ጃፓን ውስጥ ተማረ። እንደ ቤተ ክርስቲያኗ አስተምሮ ሙን የ16 ዓመት ልጅ ሳለ በአፕሪል 17 1935 ዓ.ም በፋሲካ ጠዋት ላይ ኢየሱስ ተገልጦለት በመሰቀሌ ምክንያት ያልጨረስኳቸውን ሥራዎች ትጨርሳለህ በማለት ተናገረው። ሙን ራሱን ሦስተኛው አዳም እንደሆነ ከአንደኛውና ከሁለተኛው አዳም ይህም ከኢየሱስ እንደሚበልጥና በእግዚአብሔር ከተላኩት ቅዱሳን መካከል በጣም የተሳካልኝ እኔ ነኝ፣ ስለ ሕይወትና ስለ ዓለም ኢየሱስን ጨምሮ ከብዙዎች ጋር ተከራክሬ ሁሉንም ካሸነፍኩ በኋላ ራሳቸውን ለእኔ አስገዝተዋል ይላል። ሙን ለቤተ ክርስቲያኗ መመሪያነት መለኮታዊ መመሪያ
ወይንም ዘ ዲቫይን ፕሪንሲፕል የሚል መጽሐፍ ቅዱስ ከመጽሐፍ ቅዱሱና ከራሱ ፍልስፍና በማቀናጀት ያዘጋጀ ሲሆን ይህም መጽሐፍ በቤተ ክርስቲያኗ ከመጽሐፍ ቅዱሱ እንኳን ቅድሚያ የሚሰጠው መጽሐፍ ነው። መጽሐፉ ብዙ መጽሐፍ ቅዱሳዊ ቃላትን የያዘ እንጂ በውስጡ ግን ብዙ መጽሐፍ ቅዱሱን የሚቃረኑ አስተምህሮችን ይዟል። ለምሳሌ ሰው ሥጋ የለበሰ እግዚአብሔር ነው፣ ኢየሱስ ሰው እንጂ አምላክ አይደለም፣ ሰው በኃጢአት የወደቀው እንዳይበላው የተከለከለውን ፍሬ በመብላቱ ሳይሆን ሔዋን በሥጋዋ አዳምን ስለፈተነችው ነው። ሔዋን ከሉሲፈር ጋር የግብረ ሥጋ ግንኙነት አድርጋ ቃየን ተወለደ። ይህም የኮሚኒዝም ሥርዓት ነው። ሔዋን ከአዳም አርግዛ አቤል ተወለደ። ይህም የዲሞክራሲ ሥርዓት ነው። ክርስቶስ በመስቀል ላይ መሞቱ የእግዚአብሔር ዕቅድ አልነበረም። የክርስቶስ ትንሣኤና ምጽአት የሚባሉት አስተምሮችም የስህተት አስተምሮች ናቸው የሚሉና የመሳሰሉ የመጽሐፍ ቅዱሳዊ ትምህርቶችን ይዟል። ሽንቼ ኦንጂ የሽንቼ ኦንጂ ሃይማኖት በማርች 14 1984 ሊ ማን ሂ በሚባል ሰው በደቡብ ኮሪያ ውስጥ ተመሰረተች። እንደ ሃይማኖቱ አስተምሮ ሊ ዳግም የሚመጣው ክርስቶስ ሲሆን መጽሐፍ ቅዱሱ በዘይቤያዊ አነጋገር የተጻፈ በመሆኑም መጽሐፉን እንዲተረጉም ስልጣን የተሰጠው ሰው ሊ ብቻ እንደሆነ ታስተምራለች። ቤተ ክርስቲያኗ በአሁኑ ጊዜ ከ120 ሺህ በላይ አባላት አሏት። ቤተ ክርስቲያኗ በክርስትና ስም ትምጣ እንጂ በውስጧ ግን የግብረ ሰዶምና የዮጋ አስተምሮችን ይዛለች። ኢየሱስ 12 ደቀ መዛሙርትን መርጦ ወደ ዓለም እንደላከው መስራቹም በተመሳሳይ መንገድ 12 ደቀ መዛሙርትን መርጦ እየሰራ ያለ ሲሆን ወደ ኢትዮጵያ የመጣውም ጴጥሮስ የተባለው ክንፍ ቅርንጫፍ ነው። ቤተ ክርስቲያኗ አዲስ አበባ ውስጥም የአምልኮ ቦታዎች ያሏት ሲሆን ሰዎችንም ወደ ቤተ ክርስቲያኗ የሚጋብዙት በድርጅቱ ስም ሽንቼ ኦንጂ ሳይሆን የኮሪያ የመጽሐፍ ቅዱስ ጥናት ቡድን ውስጥ መጽሐፍ ቅዱስ እናጥና በሚል ቀላል ዘዴ ሲሆን ሰዎችም የሽንቼ ኦንጂ ነገር የሚነገራቸው በመጽሐፍ ቅዱስ ጥናቱ ውስጥ በጥልቀት ከገቡ በኋላ ነው። ቤተ ክርስቲያኗ በመጽሐፍ ቅዱሱ ሽፋን ትንቀሳቀስ እንጂ በውስጧ ብዙ ኢ-ክርስቲያናዊ አስተምሮችን ይዛለች። ለምሳሌ የዮሐንስ ራእይን በአግባቡ መተርጎም የሚችለው ሊ ማን ሂ ብቻ ነው። በመጨረሻ ዘመን የተመረጠው ፓስተር ሊ ማን ሂ ብቻ ነው። ራእይ 7:4 ላይ የተጠቀሱት 144,000 ሰዎች የሽንቼ ኦንጂ ቤተ ክርስቲያን አባላት እንጂ እስራኤላውያን አይደሉም። አዲሲቷ ሰማይና አዲሲቷ ምድር መንግሥተ ሰማያት ሳትሆን የሽንቼ ኦንጂ ቤተ ክርስቲያን ናት የመሳሰሉ የመጽሐፍ ቅዱሳዊ አስተምሮችን ይዛለች። 6ኛ የአዲሱ ትውልድ እንቅስቃሴ። ይህ እንቅስቃሴ በ1970 ዓ.ም አካባቢ በምዕራባውያን ሀገራት የተጀመረ ሲሆን እንቅስቃሴው ክርስትናን ጨምሮ ሁሉንም ሃይማኖቶች በአንድ ላይ ይዟል። ለዚህም የሚያቀርበው ምክንያት አንድ ፍጹማዊ መንፈሳዊ መንገድ የለም የሚል ነው። የእንቅስቃሴው ማዕከላዊ አስተምሮም ሰዎች መንፈሳዊ ማንነታቸውን በማጎልበት እግዚአብሔርነት ጋር እንዲደርሱ መርዳት ነው። በዚህም የሃይማኖቱ ዋነኛ አትኩሮት የግለሰቦችን መንፈሳዊ ኃይል ማበረታታት ላይ ነው። እንቅስቃሴው የመጽሐፍ ቅዱሱን ቃላት የያዘ እንጂ በዋናነት የሚከተለው ግን የህንዳውያንን የእምነት ልምምድ ነው። በዚህም ዮጋ፣ ሜዲቴሽን፣ ሉሲድ ድሪም፣ ቪዥዋላይዜሽን፣ አፊርሜሽን፣ ኮንፌሽን፣ አስትሮሎጂ፣ ክሪስታሊንግ፣ አስትራል ፕሮጀክሽን፣ ቻኔሊንግ የመሳሰሉ መንፈሳዊ ልምምዶችን ይዟል። እነዚህ ልምምዶቹም በአሁኑ ጊዜ በሳይንሳዊ ትንተናዎች እየተሸፈኑ በአነቃቂ ተናጋሪዎች እየተሽሞነሞኑና
ብሬን ዴቨሎፕመንት፣ ፐርሰናል ዴቨሎፕመንት፣ ማይንድፉልነስ በሚሉ ስልጠናዎች እየቀረቡ በመሆናቸው ምክንያት ብዙ አማኞች እና ሃይማኖት የለሽ ነን የሚሉ ሰዎች ሳያስተውሉ በዚህ መንፈስ ተይዘዋል። ብዙ ሰዎችም በየቤታቸው እነዚህን የሂንዱ ሃይማኖት የአምልኮ ልምምዶችን ሲያደርጉና ሳያስተውሉ የዚህ እምነት ተከታዮች እየሆኑ ይገኛሉ። የባኢ ሃይማኖት ሃይማኖቶችን አንድ ለማድረግ የሚሞክረው በእስልምና መሰረት ላይ እንደሆነው ሁሉ የአዲሱ ትውልድ እንቅስቃሴ ደግሞ ሃይማኖቶችን አንድ ለማድረግ እየሰራ ያለው በህንዶች ሃይማኖት መሰረት ላይ ነው። በዚህም በአንድ የህንድ ማህበረሰብ ተወስኖ የነበረው የሂንዱ አምላክ በአዲሱ ትውልድ እንቅስቃሴ ምክንያት ዓለም አቀፋዊ ወደ መሆን እየተንደረደረ ይገኛል። ነቢዩ መሐመድ እስልምናን በመመስረት የአረብ አማልክትን ለዓለም እንዳስተዋወቁት ሁሉ የአዲሱ ትውልድ እንቅስቃሴ ለሂንዱ አማልክት ወርቃማ ዕድልን እየፈጠረ ይገኛል። የአዲሱ ትውልድ እንቅስቃሴ ክርስቲያናዊ ቃላትን በሽፋን እየተጠቀመ ብዙ ክርስቲያኖችን መውሰድ ይቻል እንጂ ውስጡ ስንመለከት ግን ብዙ ኢ-ክርስቲያናዊ አስተምሮችን ይዟል። ለምሳሌ ሰው እግዚአብሔር ነው፣ ሰው እግዚአብሔር ስለሆነ ደህንነቱ በራሱ እጅ ነው፣ ሌላ አዳኝ አያስፈልገውም፣ ኢየሱስ አምላክ ሳይሆን ትልቅ መምህርና ለሰዎች ምሳሌ የሚሆን የሕይወት መርህ የነበረው ሰው ነው የሚሉ መሰረታዊ የክርስትናን አስተምሮ የሚጥሱ አስተምሮችን ይዟል። በአጠቃላይ ስንመለከት እነዚህ ከላይ የተመለከትናቸው 6ቱ ሃይማኖታዊ እንቅስቃሴዎች ይህም ባኢ፣ ሞርሞን፣ ክርስቲያን ሳይንስ፣ የዩኒፊኬሽን ቤተ ክርስቲያን፣ ሽንቼኦንጂ እና የአዲሱ ትውልድ እንቅስቃሴን ስንመለከት ሁሉም አንድ ነገር በጋራ አላቸው። ይህም ሁሉም የተነሱት መጽሐፍ ቅዱሱን ተተግነው በራሳቸው ፍልስፍና በመሄድ ነው። በዚህ አካሄዳቸውም ብዙዎችን ከመጽሐፍ ቅዱሱ መንገድ ማስወጣት ችለዋል። ይሁን እንጂ እነዚህ ሃይማኖቶች ምንም እንኳን መጽሐፍ ቅዱሱን ተንደርድረው ቢነሱም መሪ መጽሐፍቶቻቸው መጽሐፍ ቅዱሱ በተጻፈበት መንፈስ አለመጻፋቸው እና ከመጽሐፍ ቅዱሱ ጋር የመጋጨታቸው እውነታ የመጽሐፍቱን ብሎም የሃይማኖቶቹን አጭበርባሪነት እና የመጽሐፍ ቅዱሱን ትክክለኛነት አጉልቶ ያሳያል። መጽሐፍ ቅዱሱ ግን ማንም መንደርደሪያ እያደረገው የራሱን ፍልስፍና እየጨመረ ሰዎችን በተሳሳተ መንገድ ይዞ እንዳይሄድ ቀድሞውኑ ራሱን የሚከላከልበትና አጭበርባሪዎች የሚጋለጡበትን መንገድ አስቀምጧል። ይህም በመጀመሪያ በመጽሐፍ ቅዱሱ አዳዲስ መሰረታዊ ነገሮች ከመምጣታቸው አስቀድሞ በነቢያት አፍ እየተተነበየ የሚሰራበት አሰራር መርህ ማስቀመጡ። አሞጽ 3:7 ላይ በእውነት ጌታ እግዚአብሔር ምስጢሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም። በዚህ መርህም አዲስ ኪዳን ኢየሱስ ክርስቶስ ወዘተ ሳይመጡ በፊት በነቢያቱ ቀድሞውኑ በትንቢት ሲነገር ነበር። ለወደፊቱ የሚመጡት እንኳን ለምሳሌ ኢኮሜርስ፣ የአርማጌዶን ጦርነት፣ ሐሰተኛው ክርስቶስ ወዘተ ቀድመው ተተንብየዋል። ይህ የመጽሐፍ ቅዱሱ ክስተቶችን አስቀድሞ በትንቢት የሚናገርበት አሰራር በሰበር የሚገባ እንግዳ ነገር እንዳይኖር አድርጓል። በመቀጠል መጽሐፍ ቅዱሱ የተዘጋና አዲስ መጽሐፍ መቀበል የማይችል መጽሐፍ መሆኑ። መጽሐፍ ቅዱሱ በመጀመሪያ በማለት የቁሳዊውን ዓለም ፍጥረት አጀማመር በማስረዳት የጀመረ መጽሐፍ ሲሆን ከ1500 ዓመታት በኋላ ተጽፎ ሲያልቅ ደግሞ የቁሳዊውን ፍጥረት መጨረሻ ምን እንደሚሆን በማስረዳት በዚህ ላይ ማንም እንዳይጨምርበት ብሎ አስጠንቅቆ መዝጋቱ ተጨማሪ አዲስ መጽሐፍ የሚጨመርበት አሰራር እንዳይኖር አድርጓል። ኢየሱስም የመጣበትን ዓላማ ጨርሶ ከዚያም እኔ መንገድ ነኝ
በዚህ መንገድ ሂዱ በማለት በመሄዱ ሐዋርያቱም ይህንን አስረግጠው ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብክላችሁ የተረገመ ይሁን ማለታቸው ሌላ መንገድ የተዘጋ መሆኑን ከዚህ መንገድ ላይ ሌላ አስተምሮ ማስኬድ እንዳይቻል አድርጓል። ይህ የመጽሐፍ ቅዱሱ አካሄድም የአጭበርባሪዎችን መንገድ የሚዘጋና ትክክለኛ ተከታዮቹን ግራ ከመጋባት የሚታደግ አካሄድ ነው። እስልምና ሆነ እነዚህ ከላይ የተመለከትናቸው ሃይማኖቶችና ፍልስፍናዎች መጽሐፍ ቅዱሱን መንደርደሪያ አድርገው ተነስተው ተመልሰው መጽሐፍ ቅዱሱ ላይ መነሳታቸው እውነታ ግን የመጽሐፍ ቅዱሱን እውነተኛ የፈጣሪ ቃልነትና የሰይጣንን የመጽሐፍ ቅዱሱን የማራከስ እልህ አስጨራሽ ተደጋጋሚ ሙከራዎችን ያሳያል። በዚህም በአጭበርባሪዎች ተታለው ከትክክለኛ የመጽሐፍ ቅዱሱ መንገድ የወጡት በሙሉ ወደ ክርስትናቸው መመለስ እንዳለባቸው እንመለከታለን። የእነዚህ ሃይማኖት መሪዎች በሙሐመድ ተምሳሌት ቢነሱም ቢያንስ እንኳን እንደ ነቢዩ ሙሐመድ አንደኛ መጽሐፍ ቅዱሱ ላይ አህመድ የሚባል ያልተማረ ነቢይ እንደሚመጣ ተተንብዮ ነበር የሚል የሐሰት ማንጠልጠያ መስራት አለመቻላቸው፣ ሁለተኛ ሰዎችም ትምህርታቸውን እንዳይጠራጠሩ በአስፈራሪ ልቦለዶች አስፈራርተው መያዝ አለመቻላቸው፣ ሶስተኛ እንደ ጂሃድ አይነት ፍቱን የሃይማኖት ማስፋፊያ ስትራቴጂ አለመጠቀማቸው። ምንም እንኳን እነዚህ ሃይማኖቶች የእስልምናን አርአያ ተከትለው ቢነሱም የእስልምናን ያህል ክርስትናን መገዳደር እንዳይችሉ አድርጓቸዋል።